ዛሬ ለአባቶቼ እናገራለሁ ለወንድሞቼ እናገራለሁ ለእህቶቼ እናገራለሁ ለቤተ ክርስቲያን መሪዎቼ ለጳጳሳት እናገራለሁ ሌላ ምንም አጀንዳ የለንም አጀንዳችን አንድ ይሄ ነው የእግዚአብሔር ቃል እውነት ነው ሕይወት መንገድ የሆነው ክርስቶስ ነው ከሱ ጋር እንስማማን ያልነው ወደሱ መንግስት እንፍለስን ያልነው ተያይዘን ወደ እግዚአብሔር ቅፍ እንግባን ያልነው ኢየሱስ በቤተ ክርስቲያናችን ይክበር እሱ ይዘመር እሱ ይንገስ እሱ ይመለክን ያልነው አሁን ያሉበት ሁኔታ አሁን በአገልግሎት ነው ወይ ያገለግሉ ያለው ከነማንስ ጋር ነው ያገለግሉ ያለው ከዘፍጥረት እስከ ራእይ መናገር አይደለም በነገራችን ላይ ሕይወት ይናገር በዚህ ወቅት ደግሞ የምንናገረው የሚሰማበት ሳይሆን የምንኖረው የሚታይበት ዘመን የገባንን እውነት የዳንበትን መዳን በእውነትና በፍቅር መግለጥ አለብን በሕይወት አቋሜ ነው በሕይወት መግለጥ አለብን ልክ ነው ትዳሬ ቤቴ እየተጎዳ ሊሆን ይችላል ኢየሱስ ጌታ ነው ቆሎ እየበላን በጽድቅ ሕይወት እንመላለሳለን ዛሬ ልበሱት የተባልነው ልብስ ኢየሱስ ነው ክብር ለስሙ ይሁን ከለበስነው ልብስ የተነሳ እግዚአብሔር አብ ከላይ ሲያይ ጻድቅ ልጆቼ ይለናል እሱ ንጹህ ስለሆነ ለዚህ ነው ጸድቀና እንደምንለው ምክንያቱም የጸደቅነው ከለበስነው ልብስ አንፃር እንጂ ከኛ ስራ አይደለም ምክንያቱም አብ ሲመለከት ልጁን ሲያይ ልጁ ጻድቅ ነው ስለኛ ኃጢያት ሆኗል ውድ ተመልካቾቻችን ይሄንን ቪዲዮ ሼር ላይክ ሰብስክራይብ ቪዲዮ ቶሎ ለእናንተም እንዲደርስ እንዲሁም ደግሞ ሌሎችም እንዲማሩበት እንድታደርጉ በጌታ ፍቅር ያሳሰብነን እንዲሁም ደግሞ አገልግሎታችንን በገንዘብ እንግዲህ ቤት ተከራይተን ነው የቤት ክራይ እየከፈልነን ነው የቢሮ እየከፈልነን ነው ስቱዲዮ ተከራይተን ነው ብዙ ክራይ ነው ግን እኛ ችግር አናወራም ጌታ ይረዳናል እናንተ ግን የራሳችሁን ድርሻ ተወጡ አባቶች ወንድሞችም እህቶችም በደንብ ጥንቃቄ በሁለት መንግስታት መካከል ነው እኛ ምን ኖር ይሄኛው መንግስት የዲያብሎስ መንግስት ወደኔ ይላል የእግዚአብሔር መንግስት ደግሞ ጠሪው ወደኔ ይላል አሁን በመካከል ላይ በወንድ ምሳሌ በሴት ምሳሌ ይገል እና ይሄንን ሐሳብ ለሶም የሚያነሷት ምስክርነት ለሚመለከቱን ጠቃሚ ናት ብዙ ሰዎች ይሄን እንዲህ አይነት ምስክርነት ሰጠው ለምሳሌ ጊዮርጊስ አካባቢ ያሉ ሰዎች ጊዮርጊስን ቤተክርስቲያን የሚሳለሙ ሰዎች ጊዮርጊስ ተገለጠልን ተገልጦ እንዲያለን ሚሉ ሰዎች አግኝቻለሁ ወደ ወንጌል የመጡ ሰዎች አርሴማም እንደውም አርሴማማ በጣም ባልና ሚስት ሁሉ ታጋባለች እየተገለጠች ሚስት ትመርጣለች አንተ ደምግባቷ እንዲህ አይነት ሴት ጥርሷ እንዲህ አይነት ስትስቅ በጣም ያመረባት ጸጉሯ አለኛ አንዱ ጸጉሯ ደግሞ እንዲህ አይነት ሴቶች ደግሞ ብዙም ተፈልገው ሁሉ ላይ ገኙ ይችላል ጸጉሯ አጭር ሴቶች እግዚአብሔር ይርዳቸው ባርሴማ አድሎ መሰረት ማለት ነው እና እንዲህ አይነት ነገሮች ሁሉ አለ ስለዚህ በደንብ ይሄን ምስክርነት መሰክረው ዲያብሎስ ሐሳቡ እጅግ ውስብስብ ነው በጣም በክርስቶስ ሆነን በጸሎት በእግዚአብሔር መንፈስ ካልገለጥ ነው በቀር የእርሱ ሐሳብ ነገሮችን በጎ አስመስሎ ይመጣ አይደል እንዴ ምን ችግር አለው አይደል ያላት ሔዋንን ሲያስታት እንዴ ጥሩ ነገር እኮ ነው ያመጣው እንዴ አይንሽ እግዚአብሔር ትሆኛለሽ እንዴ ይበራልሻል አይንሽ እንዴ ብሎ ነው የሚመጣው ለማለት ነውና እስቲ ቀጥሉ እሷንም ተገልጣልኝ ብለውኛ አንድ ጊዜ ያጫውተውኛል እንደው እሷን ነገር እንትን ቢሏት ለብዙዎች የሚገርሙት መሪጌታ በደንብ አሁን እንድሰሙኝ እዚህም ያሉ እንዲሰሙኝ ፈልጋለሁ ይሄንን ነገር ለተወሰኑ ወንድሞቼ ነግሬያቸው ለተወሰኑ እርሶ እንኳን በቀደም ነው የነገርኩት እርሶ እንኳን ምን ያህል አመት እንኳን እየተባው ለተወሰኑ ሰዎች ተናግሬያለሁ የሚገርሙት አሁን መናገር ራሱ የጀመርኩት የሆነ መሰከረነት ከሰማው በኋላ ነው ተመሳሳይ ነገር ሰው ሲመሰክር ሰማ ለካ እኔ ጋርም እንደዛ ነው እንዴ በየ መናገር ጀመርኩ ቀደም በመግቢያዬ ላይ ነግሬውታለሁ ለማርያም ልዩ ፍቅር አለኝ በደንብ ይስሙ በደንብ አሁን ተመልካቾች እንዲሰሙ ፈልገው አሁንም ለጌታዬ ለመድኃኒቴ ለኢየሱስ አሁን ለትክክለኛው ለማርያም አሁንም ወደፊትም መቼም ለዘላለም ክብርም ፍቅርም አለኝ አቡነ ኤርሚያስ የሚባሉ የወሎ ሀገረ ስብከት አካባቢ የሚያስተዳድሩ አባት ናቸው ግሪሳቸው ናቸው ግብጽ ሄጄ ያርሴማን ፎርማን ነው ስዕል አግኝቼ እኛ ያዝናት አርሴማ ሌላ ናት ያርሴማ ስዕል
ዛፍ ያዘች አይደለችም ስለዚህ አርሴማ ሌላ ናት እቺ በርባራ ምትባል በርባራ ነው ምትባል ተብሎ አይ ስያሜ የሰጧት ማን እንበላው አሁን ስናመልካት ቆይተናል በደንብ አይሰጥ ለምን ይሄን እንዳነሳ ያውቃል ስትገለጥላቸው ድንገት ስትገለጥ እንዲለዩት ብዬ ነው አርሴማ አይደለችም ከተገለጠ በርባራ ልትሆን ይችላል ጽዋይዛ ምናምን ዛፍ ነው ጽዋይዛ ምናምን የቆመቻለች አርሴማ ወንድ ምትመስለው ማለት እሷን አይደለችም አሉሳቸው በርባራ ነች እሷ ሸንቀጥ ያለች አርሴማ ምትባሏ ሸንቀጥ ያለች እንዲ ዘለግ ያለች ሰትዮ ናት ብለው ሲያሳዩ ነበር እንግዲህ አደባባይ ላይ የተናገሩት ነው ምንም ማድረግ አንችልም እግዚአብሔር ይባርካቸው እንዲ እነሱን ያመጣም ያናገርልኝ አምላኬ እግዚአብሔር የተባረከ ይሁን እና ከዚህ አንፃር እንግዲህ ያው ይመጣል ጠይም ሆነ አልፈጣ ትችላለች እና አንተ ስለካርከኝ ነው የጠቆርኩ ብላም ልትመጣ እንደው ይቅርታ ለሚሰሙን አንዴ እንደዚህ አይነት ነገር ሲመጣ እንደዚህ አርጉስ ከኔ ተሞክሮ በኢየሱስ ስም ሲገስጹ ከቆየች እሷ እውነተኛ ነች በቃ አዎ አይ በኢየሱስ ስም መገሰጽ ብቻ ሳይሆን በመጀመሪያ በኢየሱስ ማመን ነው አይ ካመኑ እኮ ስታምኑ ነው የሚመጡት አላልንም ቀደም ያመኑትም ልትዋጋ በኢየሱስ ስም ኢየሱስን ነው የተከተልኩ ልክ እንደሱ ማለት ነው በኢየሱስ ስም ኢየሱስን ነው የተቀበልኩ በጣም አንቺን አይደለም የተቀበልኩ 100% እርግጠኛ ነኝ አይኖርም ከዛ በኋላ አይኖር 100% ለዚህ ነው እንግዲህ አሁን ወደ ማጠቃለያ እየመጣን ነው የማጠቃለያ ሐሳብ ማነሳለሁት አሁን ያሉበት ሁኔታ አሁን በአገልግሎት ነው ወይ ያሉ እንዴት ያገለገሉ ነው በአገልግሎት እንዳሉ ይታወቃል ያው ግን ምንድነው ያገለገሉ ያሉት እንዴት ነው ያገለገሉ ያሉት ከነማንስ ጋር ነው ያገለገሉ ያለው ሚለው እሱን አጠራገው ይንገሩኝና መጨረሻ ላይ መቼም የመጨረሻ መደምደሚያ የምናደርገው ኢየሱስ አሜን ስለ ኢየሱስ በውስጡ ስላለው ፍቅር ስለርሱ ያወሩና ማጠቃለያ እንሰጣለን እሺ ደስ ይለኛል እንግዲህ ወደ ማጠቃለያው እየመጣን ነው አሁን ያለውበት ሁኔታ በእነዚህ በእድሜ በ20 ምናምን 26 ዓመት ቆይታ ውስጥ ኢየሱስን ለትውልድ አንድ ጩኸት አለ ውስጤ ያ ጩኸት ውስጤ ስላለ እግዚአብሔር በዛ ጩኸት ራይ እንግዲህ ራይ ብዙ ጊዜ አይ ዶንት ኖ ይሄንን ስል አንዳንዴ ምን አለ መርጌታ ምን አሉት መሰሉ መጽሐፍ ቅዱስ ላይ ሁለት አይነት ጥሪ አለ አንደኛ በክርስቶስ ኢየሱስ በተሰራው ሥራ ዓለም ሁሉ የተጠራበት የደህንነት ጥሪ ነው በመስቀሉ ሥራ ማለት ሁለተኛው ደግሞ ከተጠሩት ሰዎች ለመለኮታዊ አገልግሎት ስፔሻል ኮሊንግ ነው የሚባለው የተጠሩ ደግሞ አሉ ልክ እንደ ሐዋርያቶች እንግዲህ አንዳንዴ ሁለተኛው ጥሪ እርሶ ላይ ከወደቀ ከባድ ነው በደንብ ስሙ ከእርሶ ውጭ ወንድም አባት እናት እህት ጓደኛ የትዳር አጋር ጨምርም ይቅርታይን ስል ልጆቹም ሁሉ አንዳንዴ 100% ሊረዱት የማይችሉት የውስጥ ጩኸት አለ ይሄ ጥሪ ሲመጣበት አንዳንዴ እኔ ነኝ እንዴት ተሳሳትኩት እስኪሉ ድረስ እኔ አሁን በህይወት የሆነው ነው የምነግረው እንደ ቤተሰብ ማለት ተምር ያለው ስነ መለኮትም ተምር ያለው ቤተሰብ በሚፈልገው ደረጃ እንዲህ ብታረግ እንደዚህ ብታረግ እድሉና አመቻችልህ እንደዚህ ብትነግ እንደዚህ ብትወጣ እንደዛ ብትገባ ብዙ ነገር ይቀርብልዎታል ማለት እኔ ፖዚቲቭ ነው ምንም ችግር የለውም አይደል እንዴ ምክንያቱም ለምንድነው ቤተሰብ እንደ ቤተሰብ ጥሩ ነገር ላይ ጥሩ ቤት ሲኖር ጥሩ መኪና ሲኖር ጥሩ የተደራጀ ነገር ደስ ይላል ይሄ ኃጢአት አይደለም እኮ በቃ በዙሪያ ያለው ሁሉ ለምን እንደዚህ ብታረግ እንደዛ በእውነት እኔን ያውቁኛል በተወሰነ አይደል ስራ ጠላ አይደለም በጣም ስራ ወዳለው በስራም ማሳይቻለሁ ከታች ጀምሬ እየሰራው አሁንም እየሰራው እሰራለሁ ችግር የለብኝም እየሰራ ወጣ ግን ውስጦት የሚጮጩበት ካለ አንዳንዴ የምቸገረው እሱን ነው የሆነ ጩኸት አለ እማስቀምጥ ጥሩ ምግብ እየበሉ ረሃብ የሚለቅቦት ጥሩ መጠጥ እየጠጡ ጥማት የሚለቅቦት በቃ መኝታ ማይስማማውት እንቅልፍ የሚነሳውት የሆነ አጀንዳ አለ
ጥሪ ሲኖርቦት ማለት ለኔ አሁን ተግዳሮት የሆነብኝ ይሄ ነው ይሄ ነገር ውስጥ እንዳለ አቃለው እግዚአብሔር ያቃል እኔ አቃለው ብዙ ሰዎች ያቃሉ ኢቭን ቤተሰብ ያቃል አንዳንድ ጊዜ ቀደም ብዬውታለሁ በዚህ አገልግሎት ውስጥ ካለው ነባራዊ ጫና አንፃር ውጡልን እንደሚሉት ወተን ቢሆን ይቀላል ነበር ግን አልቻልንም መውጣት መላቀቅ ከዚህ ጉዳይ ይሄ ያመጣብን ጫና ግን ቀደም ብያለሁ ትዳር ልጆቻችንን እንኳን ዳስሶታል ስቲል እስካሁን በተለያየ በብዙ ጫና ውስጥ እናልፋለን እንግዲህ ደስ ይለኛል ምድረበዳው ሃሌሉያ ለምን መሰሉት ምድረበዳ ደስ ይላል አንዳንድ ጊዜ ተሰርተውበት ጠንክረውበት የሚመጣው ወላፈንና የሚመጣው ንፋስ ጠራርጎት እንዳይል እግዚአብሔር በምድረበዳ ውስጥ ያጠነክሮታል ክብር ለስሙ ይሁን እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ ያሳለፍኩበት ምድረበዳዬ ያሳለፍኩበት ተግዳሮቶቼ ያሳለፍኩባቸው የኔ ማንኛውም ስደቶቼ ሰሩኝ እንጂ አላጠፉኝም አበጁኝ ቀረጹኝ ወረዱኝ እንጂ አላጠፉኝም ብዙ ቦታዎች ላይ ይሄንን በህያው አምላክ መናገር ይችላልው በድፍረት ማለት ነው በብዙ ነገር እግዚአብሔር ሰርቶኛል በዚህ ውስጥ አንዳንድ ጊዜ አንተ ምንድነው እንደዚህ በታረግ እንደዛ ባት እንደዚህ ሆኗል እኮ እንደዚህ እኮ ነው ይሄ ነው መንገዱ ያሰራሩ ለዚህ እንኳን ተላልፈን አልተሰጠንም ክብር ለስሙ ይሁን ለምድራዊ ነገር የሚቀርቡሎት መስፈርት አለ መስፈርት ስሎት እንደዚህ እኮ ነው መንገዱ እየተባሉ አንገባም እዛ ውስጥ ግን አንዘርፍም ገብተን ግን ክብር ለስሙ ይሁን እንድንጨክን ያደረገ ምንድነው ከላይ የመጣው የፈሰሰው መንፈስ ነው ክብር ለአምላካችን ለእግዚአብሔር ስለዚህ አሁንም ነገም ከዚያም እስኪ ድረስ በዚህ መኖሬ ለትውልድ ጥቅም ከሆነ በዚህ ህይወት ውስጥ እግዚአብሔር በሰጠኝ ራእይ እግዚአብሔር የሰጠኝ ነገር አለ አሁንም ከዚቹ ተነስቶ በደም ይስሚ ከዚቹ ቤተክርስቲያን ጋር ተያይዞ የሰጠኝ ነገር አለ እግዚአብሔር በዛም እንዳገለግል በሮችን ምድራዊ የሆኑ ነገሮችን ከጋዊ ፍቃድ አንፃር ምናምን እግዚአብሔር ያመቻቸልኝ ነገር አለ በዚሁ እግዚአብሔር መንግስት ይዤ ከወንድሞቼ ጋር ሌላ ምንም አጀንዳ የለን ከርሶ ጋር ከወንድሞቻችን ሌሎ የታደሱ አገልግሎት ጋር አሉ ብዙዎች እንግዲህ በዛ በቆየውባቸው ጊዜያቶች ብዙ ወንድሞች ጋር ነመምር ጌታቸው ከነመምር ጽጌ ጋር ከመምር ሀብትሽ ጋር 12 ዓመት ሐዋሳ አብረን ነበርን ሌሎች ወንድሞችም አሉ በዚህ ውስጥ ስማቸውን ያልጠቀስኩት አብረን ይሄን ተጋድሎ እንደጸጋው መጠን ጉልበት አገልግለናል አሁንም በዚሁ ስፒሪት በዚሁ መንፈስ ብርሃን የሆነውን ይሄንን ቃል ለትውልድ በጨከነ መንፈስ መልካሙን ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ አይደል የሚለው ድነናል በክርስቶስ ኢየሱስ የዳንበትን መዳን ደግሞ በስራ በህይወት እንገልጠዋለን ኢየሱስ ጌታ እንዲከብርልን አመጽን እንብያለን ጨለማን እንብያለን ሌብነትን እንብያለን በድፍረት እናገራው አልሳቀቅም ምቹ የሆነ ቦታ ላይ እየሰራው ነኝ ሊዘረፍ ሊሰረቅ የሚችልበት ቦታ ላይ ወርቅ የሆነ ቦታ ላይ አሁን ለጊዜው እየሰራው ነው ያለው አልሰርቅም ክብር ለስሙ ይሁን ያ ቃል የሚያሰራኝ ሰው አልሰርቅም አሁን ወደፊትም ኢየሱስ ክርስቶስ ጌታ ነው በቃ ጨክነን እንቀጥላለን ይክበር እግዚአብሔር እኮ ይሁን መልካሙ ስራችሁን አይተው የሰማይ አምላካችሁ እንዲያከብሩ ብርሃናችሁ በሰው ፊት ይብራ ከዘፍጥረት እስከ ራእይ መናገር አይደለም በነገራችን ላይ ህይወት ይናገር በዚህ ወቅት ደግሞ የምንናገረው የሚሰማበት ሳይሆን የምንኖረው የሚታይበት ዘመን የገባንን እውነት የዳንበትን መዳን በእውነትና በፍቅር መግለጥ አለብን በህይወት ይሄ አቋሜ ነው በህይወት መግለጥ አለብን ልክ ነው ትዳሬ ቤቴ እየተጎዳ ሊሆን ይችላል ኢየሱስ ጌታ ነው ቆሎ እየበላን በጽድቅ ህይወት እንመላለሳለን ኢየሱስ ይሄን በድፍረት እናገራለን በትምክህት እናገራለን አምላኬ ስለሚያውቅ ማለት ነው አምላኬ ስለሚያውቅ ብዙ አማራጮች አንተኮ ፈዘሃል ተብያለሁ አንተኮ አይደል ሲስተሙ አልገባህም ተብያለሁ መሬት የምታገኝበት ቤት በእውነት በጌታ ፊት ነውና እንደ ይሄን ማውራ ካዛብ እኮ አይደለም እንደዚህ ተብያለሁ ኖ ኢየሱስ ጌታ ነው እንግዲህ እንዳልኩት ጌታ ዋናው ቀደም ብዬውታለሁ እኮ ስለዚህ ከሰማይ ለታየኝ ራእይ እንቢ አላልኩም አይደል ያለው ጳውሎስ ሮሜ ምዕራፍ 9 ላይ ደግሞ ምንድነው ያለው ብዙ ሐዘንና የማያቋርጥ ጭንቀት አለብኝ ስል በልቤ እውነት እናገራለሁ አልዋሽም ስለ ወገኖቼ ያለ ኢየሱስ ጌታ እኔ ኦርቶዶክሳውያን
አባቶቼ ወንድሞቼ እህቶቼ ዘመዶቼም ጭምር በደንብ እንዲሰሙኝ የምፈልገው እናት አባት ወንድም እህቶቼ እንድሰሙኝ የምፈልገው እኔም ሆን ወንድሞቼ እነ መርጌታ ሌሎችም አባቶች በዚህ በተሐድሶ ውስጥ ያለን ስለ እውነት በጣም ስለተመቸን ስለደላን ስለ ነገሮች ሁሉ አልጋ ባልጋ ስለሆኑ አይደለም አንድ ግን የልብ ጩኸት አለ ይሄ አሁን አይገባችሁም አንድ ቀን ግን ሲገባችሁ አንድ እህት እንደዚህ አለችኝ አንድ ወቅት እያገለገልኳት እያለ ከሷ በላይ አክራሪ ሆኜ ነው ወደ ቤቷ የገባሁት በጣም አክራሪ ስለነበረች ማለት ነው ከሷ በላይ አክራሪ ሆኜ የገባሁና ሁሉን ነገር የእግዚአብሔርን ቃል ባጭሩ ነገር ካስተማርኳ ከነገርኳ በኋላ የእውነት ወንጌል ከገባ በኋላ እንደዚህ አለች ምጨርሽ እስከ ዛሬ ድረስ ምንድነው ዙሪያ ጥምጥም ይርክብኝ አለች ጎዲያው ለምን አልነገርከኝም በጣም ይቆጨኛል አለች እስቲ ወደዛኛው አመት እንመለስና የዛን ጊዜ ያገኘውሽ ቀን እንዲህ ብልሽ ምን ይሰማሽ ነበር ክውን ያለችው ለዘላለም አይንህን አላየውም ነበር ያለችው በደንብ ስሙ አሁንም ወደፊትም መቼም የዘላለም ህይወት የሚገኝበት መንገድ አንድና አንድ ብቻ ነው አሁን ብዙ ጊዜ በሚዲያ አገልግሎት በቲክቶክ ላይ በተለያየ አገልግሎት ላይ ከስር ኮሜንት የሚሰጡ ወንድሞች አሉ ወጥተውም የሚናገሩ ወንድሞች አሉ እንደዚህ የሚባል ነገር አለ ልክ ይሄ ወንጌል የገባቸው ሰዎች ስራ ጠሎች የጽድቅ ህይወትን የሚጠሉ በእምነት ብቻ ጸድቀናል ብለው እንደፈለጉ የሚሆኑ ተደርጎ የሚታሰብ ሐሳብ ያለ ዛሬ ነግራችኋለሁ እውነተኛውን ወንጌል የዘላለም ህይወት ያለው በክርስቶስ ኢየሱስ በማመን ነው በተሰራልን ስራ በማመን የዘላለም ህይወት እናገኛለን የዘላለም ህይወትን ስናገኝ ደግሞ ክርስቶስን የሚመስል ህይወት ከኛ ነው የሚጠበቀው እሱን ህይወት እንኖረዋለን እሱ ወንድሞቼ አንድ ጥያቄ ልጠይቃችሁ ኦርቶዶክሳውያን ስራ ትላላችሁ እሺ በስራው የጸደቀ ሰው ይናገር ኮሜንት ከስር ይስጥ እየሰራ ያረፈ ሰው ካለ ኮሜንት ይስጥ እየሰራ የዘላለም ህይወት እንዳለው የተሰማው ሲጠየቅ ዛሬ ብትሞት የት ነው የምትሄደው ሲባል እግዚአብሔር መንግስት የሚል በስራው ያረፈ የጸደቀ ሰው ካለ ይናገር ሁለተኛ የትኛው ስራችን ነው ነበርንበትኛ የትኛው የጽድቅ ስራችን ነው ስለ እውነት የምንጨፍረውኛ አይደለንም ወይ የምንዘሙተውኛ አይደለንም ወይ የመጠጥ አይነት እየጠጣን የምንሰክረውኛ አይደለንም ወይ ነፍስ የምናጠፋ የምንገለውኛ አይደለንም ወይ ዘረኞቹኛ አይደለንም ወይ በዚህ አይነት ሁኔታ ውስጥ ሆነን እንዴ እኛ እኮ መጠጥ አንጠጣም ስንል እኮ ኦርቶዶክሳውያን አይደላችሁም እየተባለን መጠጥ የአንድ የኦርቶዶክሳዊ መስፈርት እስኪመስል ይሄን ስል ግን የቤተክርስቲያኒቱ አስተምሮ ነው ይያልኩ አይደለም ግን እንድንነቃ ያስፈልጋል ስለዚህ የትኛው ስራችን ነው የሚያጸድቀን የትኛው ሰርተን እንኳን ቢሆን እኮ ኦኬ እሺ ይባላል እስቲ መጽሐፍ ቅዱስ ስለግ እኮ ሲናገር በአንዲቱ የሳተ ነው የሚለው አይደል በዜሮ ነው የሚባዛለት እስቲ ደምድሞ የፈጸመ አለ ወይ ከዘፍጥረት እስከ ከሰው ልጅ ፍጥረት እስከ ዛሬ ከዛሬ አይደለም እስከ መጨረሻው ድረስ ማንንም ህግን የፈጸመ የለም አንድ ግን ተገኝቷል የናዝሬቱ ኢየሱስ እሱ ህግን ፈጽሞታል ህግን የፈጸመልን አንድ አምላክ አለ በመስቀል ላይ የተንጠለጠለ እሱ የኖረ ደሙን ያፈሰሰልን ጌታ በፈጸመልን ህግ ላይ ቆመን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 አካባቢ እኛ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንጠራ ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል መሪጌታ ለምሳሌ እርሱ ነጭ ልብስ ለብሰዋል አይደል ከውስጥ ሱፍ ለብሰዋል እኔ እርሱን እንደዚህ ሳይ በምንም ስሌት ውስጣቸው ወይ ስጋዊ ቆዳውት ቆሻሻ ነው እድፍ አለበት ልል አልችልም ሻወር ከወሰዱ አንድ አመት ሆኖት ሊሆን ይችላል በደንብ ስሙ ሰውነቱ በብዙ እድፍ ውስጥ ሊሆን ይችላል ምድራዊ የስጋ ቆሻሻነት ማወራው የለበሱት ልብስ ግን ነጭ ነው እንዲቆሜ ሳይ ነጭ ልብስ ለብሰው ያያየው ቆሻሻ ነው ልሎት አልችልም ዛሬ ልበሱት የተባልነው ልብስ ኢየሱስ ነው ክብር ለስሙ ይሁን ከለበስነው ልብስ የተነሳ እግዚአብሔር አብ ከላይ ሲያይ ጻድቅ ልጆቼ ይለናል እሱ ንጹህ ስለሆነ ለዚህ ነው ጸድቀና እንደምንለው ምክንያቱም የጸደቅነው ከለበስነው ልብስ አንፃር እንጂ ከኛ ስራ አይደለም ምክንያቱም አብ ሲመለከት ልጁን ሲያይ ልጁ ጻድቅ ነው ስለኛ ኃጢያት ሆኗል
አብ ከላይ ሆኖ እኔን አልጸደቅክም ካለ ችግር አለ ማለት ነው ልጁን ነው ያየው ልጁን ሲያይ እንዴት አልጸደቅክም ይለኝ በተሰራልኝ እንጂ በሰራውት አይደለም ጻድቅ ነኝ ስል በተሰራልኝ ላይ ቆሜ ነው ክብር ለስሙ ይሁን ስለ ጾምኩኝ ስለ ጸለዩ የተራቡትን ስላበላው አልጸድቅም ስለ ጸደቅኩኝ ግን እጾማለሁ እጸልያለሁ የተራቡትን አበላለሁ አልሰርቅም አልዘርፍም ይሄም ደግሞ በጸጋው ጉልበት በኔ ጥረት አይደለም ይሄም ማቀ በጸጋው ጉልበት በፈሰሰው ጸጋ ክብር ለስሙ ይሁን ዛሬ ለአባቶቼ እናገራለሁ ለወንድሞቼ እናገራለሁ ለእህቶቼ እናገራለሁ ለቤተ ክርስቲያን መሪዎቼ ለጳጳሳት እናገራለሁ ሌላ ምንም አጀንዳ የለንም አጀንዳችን አንድ ይሄ ነው የእግዚአብሔር ቃል እውነት ነው ሕይወት መንገድ የሆነው ክርስቶስ ነው ከሱ ጋር እንስማማን ያልነው ወደሱ መንግስት እንፍለስን ያልነው ተያይዘን ወደ እግዚአብሔር ቅፍ እንግባን ያልነው ኢየሱስ በቤተ ክርስቲያናችን ይክበር እሱ ይዘመር እሱ ይንገስ እሱ ይመለክ ያልነው ከሱ ውጭ ያለ ነገር ሁሉ ይውጣን ያልነው አንድ አዳኝ ያለው በመስቀል ላይ የተንጠለጠለው ጌታ አይኖቻችን እሱን ይመልከቱን ያልነው የሃይማኖታችንን ሐዋርያና ሊቀ ካህናት የሆነው ኢየሱስ ክርስቶስን እየተመለከትን ወደፊት እንሩጥን ያልነው አባቶች ዛሬ ጥሩ ጅማሬዎች አሉ እንሰማለን አባቶች እየተነሱ የክርስቶስን አዳኝነት ወንጌል እየሰበኩ ነው አውቃለሁ አንድ ስፍራ ላይ ምን ይላል መሰሉት አንድ ጻፊ ነው እንዲሚል መጻፍ ያቃሉ መርጌታ ማህበረ ቅዱሳን ወይስ ማህበረ ሰይጣን የሚል አውቃለሁ አንብበውታል እሱም መጻፍ የጻፈ ሰው እዛው ማህበር ውስጥ የነበረ ሰው በጣም እንግዲህ እንደጎዱት ነው መጻፉ ላይ የሚገልጠውና ምን ብሎ ጽፏል ዳከታች ላይ ደስተኛለች እቺ አባባል ለመኖር ያለህን ጉጉት ለሞት ስታካፍላት እውነትን መናገር ትጀምራለህ ዛሬ አባቶቼ ዛሬ ካህናት ዛሬ ዲያቆናት ዘማሪያን ሰባኪያን አቢባን እዛው ውስጥ ያላችሁ በጠቅላላ ይሄን መንጋ የምትመሩ ግራና ቀኙን የማያውቀውን ወደ ተባለበት ሁሉ ተጠራርጎ የሚሄደውን ትውልድ የያንዳንዱ ደም በእጃችሁ ላይ አለ ዛሬ እውነትን ተናገሩ ልክ ነው እውነትን ስትናገሩ ለመኖር ያላችሁን ጉጉት ለሞት ያካፈላችሁ እውነትን ስትናገሩ ነቀፌታ ስደት አለ መወገዝ አለ መሰደብ አለ እኛ አባት እንኳን ባለፈው በተናገሩት በስለ ቤዛዊት በዓለም በተናገሩ ብዙ ትችት እንደመጣባቸው እናቃለን ቢሆንም ግን ይሄ የወንጌል ባህሪው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት ላይ ዓለም አልተቀበለችውም ነበር ለደቀ መዛሙርቱም ያላቸው ይሄንን ነው ከዓለም እንድትወጡ አይደለም አባቶይ በዓለም ሳሉ ግን ከዓለም እንድትጠብቃቸው ነው ያለው ስለዚህ ዓለም ውስጥ ሳለን ቻሌንጅ አለ እውነትን ይዘን ስንገለጥ ተግዳሮት አለ መገፋት አለ አባቶቼ ይሄን ትውልድ ግን በእናንተ ደም በእናንተ እጅ ላይ ነው ደሙ ያለው ተጠያቂዎች ናችሁ ስለዚህ የእውነትን ወንጌል በፍቅር ግለጡላቸው ልክ ነው እስከዛሬ ለምን ደበቃችሁን ተብላችሁ ልትተቹ ይችላል በቀደም ላይ እኮ ገድለ ዮሐንስ ተወገዘ ተብሎ ነበር አሁን ደግሞ አልተወገዘም እየተባለ ነው ሆይ ነው ለምንድነው እየሆነ ያለው ይሄ ጉዳይ ለምንድነው እየተቀያየረ ያለው ይገባናል የሚገባን ነገር ግን አባቶች ጨክኑ ባካችሁ ትውልዱን አስመልጡት ወደ ፍቅሩ መንግስት ይፈልስ ዘንድ ይሄ ትውልድ ያመልጥ ዘንድ ወደ ተሰቀለለት ጌታ አይኑን ያቅና ዘንድ ይመለከት ዘንድ የብርሃን የሆነውን ወንጌል ንገሩት አስተምሩት ዛሬ በሚዲያ ላይ የምታገለግሉ በፌስቡክ ላይ የምታገለግሉ በቲክቶክ ላይ የምታገለግሉ ወንድሞቼ የኦርቶዶክስ ሰባኪያን አስተማሪያን የምትሟገቱ ዲቤት የምትገቡ እውነቱን ታውቁታላችሁ እውነቱን ለትውልድ ንገሩ ጊዜው እየተጠቀለለ ነው ክርስቶስ ሊመጣ ነው የዘመን ፍጻሜ ላይ እንዳለን ነገሮች እየገለጡልን ነው በዚች ባለይ በደቀቀች ሰዓት ባለቀች ደቂቃ ላይ ተከተጠያቂነት እንወጣ ዘንድ የምስራቹን ቃል ንገሩ ላለሁኝ እግዚአብሔር አብዝቶ ዘመናችሁን ይባርክ መገለጡን ይስጣችሁ ብሩኩኑልኝ አሜን እሺ እግዚአብሔር ይባርኮት እንግዲህ መምህር ጌቱ በጣም የሚገርም ጊዜ ነው ያሳለፍነው ደግሞ እንቀጥላለን ቀደም እሱም እንዳሉት የምናገለግለው አንድ ጌታ አሜን መሰረታችን አንድ እውነት ነው ወደ እግዚአብሔር መንግስት የምንገባበት እውነት መንገድ ህይወት አንድ ነው እርሱም ኢየሱስ ነው
እርሱ ደግሞ አባቶቻችን እንደሰበኩት የተሰቀለውን እንሰብካለን እንዳሉ እምንሰብከው የተሰቀለውን ነው። አሜን። ነገር ግን በእኛ አለመግባባት በመበታተን ሳይሆን አንድ ላይ አብረን በአንድ መንፈስ በጠጣነው አንድ መንፈስ በተሳሰርንበት በአንዱ በሰላም ማሰሪያ መንፈስ በእርሱ ሆነን ጌታ እናገለግላለን። አሜን። እና ይቀጥላል። ምናልባት እዚህ ያሉ ተመልካቾቻችንም የሚመለከቱት አገልግሎታችን እንዲሰፋ ብዙ የሚናፍቁ ሰዎች አሉ። ዛሬም ይህን አገልግሎት በተለያየ ድጋፍ በመደገፍ አገልግሎቱ እንዲቀጥል ምናልባት እስካሁን ድረስ እግዚአብሔር አስኪዶናል አይደል? ለወደፊቱም እንዲቀጥል ለምሳሌ እሱ አሁን ለመጀመሪያ ጊዜ ነው ኢንተርቪው በአፍራጋ ህይወት የመጀመሪያ ቃለ መጠይቅ የተደረገለት እሱ ነውት። እንግዲህ እሱ ጀምረውታል፣ ይቀጥላሉ። ሌሎችም ወንድሞች ቅድም የምናነሳቸው ወንድሞች ሁሉ እየቀረቡ ያወራል። ምክንያቱም ይህ አገልግሎት የቀጸላም አይደለም፣ የሰንበዲም አይደለም። ይህ አገልግሎት የጌታ ነው። ስለዚህ ሰዎች በንጽህና ምናውቃቸው ሰዎች ብዙ ለጌታ ክብር ራሳቸውን ሰጠው ብዙ ዋጋ የሚከፍሉ ሰዎች አሉ በስጋቸው፣ ነገር ግን በነፍሳቸው አርነት ይወጡ ጌታ የረዳቸው ያዳናቸው ሰዎች አሉ። እነሱ ሁሉ እየቀረቡ ያወራሉ እና እሱም እዚህ አገልግሎት ጋር አብረው ይቀጥላሉ። ደግሞም እግዚአብሔር ይረዳዋታል። አሁንም ቀደም በተቋሙን ነገር በታማኝነት ማገልገል፣ በታማኝነት መስራት እንዴት ጌታ ደስ ያሰኛል። እኔ ቀደም አልሰርቅም ሲሉ ደስ አለ። ለወንድሞቼ ነግራቸዋለሁ፣ አትስረቁ። ጌታ ምስክሬ፣ አትስረቁ። ጌታ እስኪ እንዲው ይግደላችሁ። ዛሬ ስለላገ እስኪ ይግደለም ብለን ወጣን የለ ልጆቻችን። እስኪ ጌታ ከፈለገ እሱ አይደል የሰጠን ልጆች፣ እስኪ ጌታ ያስርባቸው፣ እስኪ ጠሙ፣ ተዋቸው። እናንተ እሱ ጋር ተጣበቁ። እውነቴን እንዲህ ስንሆን ጌታ እውነቴን ነው ብድራትን አይረሳም። አሜን። እውነት ሰው ነው እንደ ጌታ እንዴት ነው ሰማይ ምድር መላ ይሄ ምናየው ሀብት ንብረት የእርሱ እኮ ነው፣ የጌታ እኮ ነው። ስለዚህ በጽድቅ መስራት፣ በጽድቅ ማገልገል እግዚአብሔር ከዚህ የበለጠ የሚደሰትበት ነገር የለም ብዬ ነው ማምነው እና በጽድቅ ለመስራት ግን እና በጽድቅ መስራት የእግዚአብሔር መንግስት መውረስ አይደለም። የእግዚአብሔር መንግስት የወረስነው በክርስቶስ ነው። እንደዚህ ይላል የሮሜ ማነው የኤፌሶን መጽሐፍ ምዕራፍ 1 ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ይላል። እንደወደደ ማለት አብ እንደወደደ በምኑ በበጎ ፈቃዱ፣ በማንም ፈቃድ፣ በማንም ምክር፣ በማንም ሐሳብ አይደለም። አንድ ሰው እስራኤላዊ ስለሆነ ዝም ብሎ ዘውሎ መንግስተ ሰማያት አይገባም። የኢየሱስ ወገን ነው፣ ኢየሱስ ከኔ ወገን ነው የተወለደ ብሎ አይገባም። ቅድም ሶም ሮሜ መጽሐፍ ምዕራፍ 9 ላይ እንዳነበው ጳውሎስን ያስጨነቀው እስራኤላዊ ከአባቶቹ መካከል ኢየሱስ ክርስቶስ የዘላለም አምላክ ሆኖ እንደመጣ ካልተቀበለው የዘላለምን ሕይወት አያገኝም። ወደ እግዚአብሔር መንግስት ዘው ብሎ አይገባም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አሜን። ስለዚህ በምንም ታምር ተቀብለው ካላመኑት ወደ እግዚአብሔር መንግስት መግባት አይቻልም። በዘረኝነት የሚገባ የእግዚአብሔር መንግስት የለም። ይሄ የቤተ ክርስቲያን ሙስናም አይደለም። ጌታ ኢየሱስ የተባረከ በኢየሱስ ክርስቶስ ሥራ ይላል። ሥራ ስላነሱ ለእርሱ ልጆች እንሆን ዘንድ ልንሆን ነው የሚለው። ልንሆን አስቀድሞ ወሰነን ይላል። በማን ሥራ? በኢየሱስ ክርስቶስ ሥራ የእርሱ ልጆች እንሆን ዘንድ የአብ ልጆች ምን ሆነው በልጁ በኢየሱስ ክርስቶስ ሥራ ነው። እሱ በሰራው ሥራ። ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ 6 ላይ ስለ ሥራ ንገረን አሉት አይሁድና ፈሪሳውያን ሲፈትኑት። ስለ መልካም ሥራ ንገረን ነው። አይ የእግዚአብሔር ሥራማ አላቸው። በላከው ምን ማለት ነው? ማመን ነው። ተራራ መውጣት፣ መውረድ፣ ማቀለብሶ እግዚኦ ማለት በቃ ፊት መዋጨር ምናምን፣ ጎስቋላ ፀጉር አሳድጎ ለቅማል ለተለያየ ተባይ ማስበላት
ጽድቅ አይደለም የእግዚአብሔር ሥራ ገዳማዊ መሆን አይደለም የእግዚአብሔር ሥራ ቀዳሽ መሆን አይደለም የእግዚአብሔር ሥራ ያው ማህሌታዊ መሆን አይደለም የእግዚአብሔር ሥራ ጾም ማብዛት አይደለም የእግዚአብሔር ሥራ በላከው ማመን ነው አሜን ይሄን ነው ያለ የኛ ጌታ በእርሱ ሥራ ይላል ደግሞ ጳውሎስ ሌላ ቦታ ሁላችን በአንድ መንፈስ ወደ አብ መግባት አለን ይላል አሜን አሜን ስለዚህ ስለ ሥራ ስላነሱ እውነት ነው አንድ ነገር አድርግ እስኪ ቆይ አሁን እኔን እየሰደበ እንዴት ነው መንግስተ ሰማያት አንደበቱ ሳይገታ እንዴት ነው መንግስተ ሰማያት ኮሜንት ላይ እኮ ሲያዝረከረክ ነው ጠላቶቻችሁን ውደዱ ነው እኔ እኮ የትኛው ሥራ እንደሆነ እኮ ግራ የሚገባኝ ሥራ እኮ ከህይወት ማለት ነው አንዴ ህይወት መልካም ሥራ አይደል ያለው ማቴዎስ 5 ላይ እኮ ነው አዎ መልካሙ ሥራችሁን አይተው የሰማይ አምላካችሁን እንዲያከብሩ ብርሃናችሁ እንዲበሰው ፊት ይብራ ነው ስለዚህ የትኛው ሥራ ነው የሚያጸድቅልህ ማለት ነው ጌታ እግዚአብሔር ይባርከውት በጣም የዛሬውን በዚሁ እንቋጫለን ከመምህር ጌቱ ጋራ ሌላ ጊዜ ማብረን እንዲሁ እንወያያለን ሌሎቹም መጣው እንዲሁ የህይወት ታሪካቸውንና የወጡበትን ጌታ ይረዳቸውንና ጌታ በህይወታቸው ያደረገውን ነገር ያወሩናል ለዛሬው ግን ውድ ተመልካቾቻችን ይህንን ቪዲዮ ሼር ላይክ ሰብስክራይብ ቪዲዮ ቶሎ ለእናንተም እንዲደርስ እንዲሁም ደግሞ ሌሎችም እንዲማሩበት እንድታደርጉ በጌታ ፍቅር ያሳሰብነን እንዲሁም ደግሞ አገልግሎታችንን በገንዘብ እንግዲህ ቤት ተከራይተን ነው የቤት ክራይ እየከፈልነን ነው የቢሮ እየከፈልነን ነው ስቱዲዮ ተከራይተን ነው ብዙ ክራይ ነው ግን እኛ ችግር አናወራም ጌታ ይረዳናል እናንተ ግን የራሳችሁን ድርሻ ተወጡ በማለት የዛሬውን ፕሮግራማችንን እንጨርሳለን ወስብሐት ለእግዚአብሔር እግዚአብሔር ይባርካችሁ ጸጋ ከሁላችሁ ጋር ይሁን አሜን